ውሃ መድፊያ የለን፣ ሽንት ቤት የለን። ሽንት ቤት ከቤት ወጥተን ወደዛ ነው የምንጠቀመው፣ ሩቅ ቦታ ነው የምንጠቀመው። ውሃ መድፊያም የለንም። ልብስ አጥበን እንኳን የምንደፋበት ቦታ የለም። በትንሽ ቤት ውስጥ ነበር የምንኖረው። ብዙ ቤተሰብ አለኝ። ቤተሰቦች በየዘመድ እየዘንበልን ነበር የምናስቀምጠው። ወደ 30 ምናምን ዓመት እንደዚህ ተሰቃይተናል። በእውነት ነው የምላቸው። እኔ አሁን ምንም አናበም። ይህ በደሳሳ ጎጆዎች የተኖረ የሰቀቀን ህይወት ነበር። የቅርብ ግን ደግሞ የታለፈ ታሪክ። ይህ የህይወት መልክ እነዚህም ቤተሰቦች ጨምሮ የበርካታ ዜጎች የቅርብ ትውስታም ነው። ውሃ ልብስ አጥበን መድፊያ የለንም፣ ነፃነት የለንም። ውጭ ወጥተን ስንደፋ ደፋችሁ ይሉናል። ብዙ ፈተና ነበረው። የድሮ ያው ሀሳቧ በጭቃ እንትን ስለሆነ ጭቃ ናት። ያው ዝናብ ሲነካት ወድቃለች። ያችን እንትን ላይ ይባላል። እንደዚህ አይነት ነበር የሚሳባኝ። አሁንም ባታብሷል። በአዲስ አበባ ከተማ አስተዳደር በኮልፌ ቀራኒዮና የካ ክፍለ ከተሞች በሚገኙ የበጎነት መንደሮች በራስ አቅምና በህዝብ ተሳትፎ የተገነቡ ቤቶች ለተጠቃሚዎች ተላልፈዋል። አሁን ያላሰብነውን ሲሳይ አገኘን። እዚህ ቤት እኛ እንገባለን አላሰብነውም። እዚህ ቦታ ላይ እንዲህ አይነት ቤት ተሰርቶ ወደዚህ እንመጣለን አላሰብነውም። እግዚአብሔር ነው ያሰበው ይሄንን እና በጣም ደስ ነው ያለን። ይሄ ሁሉ ተማርቶ እውነት አልመሰለኝም። ቅዠት ነው ሌላ ቤት ነው የገባው ምናምን እያልኩ እየቃዠሁ ነው ያለው። ይሄ ሁሉ ተማልቶልኛል። እግዚአብሔር ክብርና እንጀራ ይስጣቸው። ቴሌቪዥን ቀርቦልኛል። ይሄው ቀርቧል። ይሄው ሶፋም አለ ያየሁ ነው። ልታደስ ነው እንደገና። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እነዚህን የመኖሪያ መንደሮች መርቀው ለነዋሪዎች ክፍት ሲያደርጉ የዜጎች ማህበራዊ ፍትህ ከሚረጋገጥባቸው ተግባራት መካከል አንዱ ሆኗል ነው ያሉት። ማህበራዊ ፍትህን እያነገስንበት ያለበት ፍትሃዊነት በከተማችን እያበበ እየተረጋገጠ ከመጣበት ፕሮግራሞቻችን አንዱ ነው። ዛሬ 150 ቤቶችን ነው በዚህ መልክ እያስተላለፍን ያለ ነው። የበርካቶችን የዘመመ ጎጆ እያደሰ የመጣው ሰው ተኮር ፕሮጀክት የእነዚህ ነዋሪዎችንም የቤት ችግር ፈቷል። ህጻናት ቦርቀው የሚጫወቱበት፣ ወጣቶች ብቃታቸውን የሚያወጡበት የስፖርት ሜዳ አለው። ለነዋሪዎች ደግሞ ተጨማሪ መጠቀሚያ ሱፐርማርኬት ከራሱ ከህንፃው ጋር ተያይዞ የተሰራ። ይሄ ደግሞ እዚህ መኖሪያ ቤት ለገቡት ብቻ አይደለም እኮ ለአካባቢው ማህበረሰብ ጭምር የሚያገለግል የተቀናጀ ልማት ነው። ባለፉት የለውጥ ዓመታት ምቹና ደረጃቸውን የጠበቁ ከ46000 በላይ መኖሪያ ቤቶችን ለነዋሪዎች በማስረከብ ቃል በተግባር መታየቱንም አስረድተዋል። ከደሳሳ ጎጆ ወደ መኖሪያ ቤት ያስገባንበት ከማይመች አስቸጋሪ ሁኔታ ውስጥ ወደሚመች የመኖሪያ ቤትና የመኖሪያ ሰፈር ያስገባንበት 46000 ቤቶች ያክል ናቸውና ህዝባችንን በቃላችን መሰረት አገልግለናል። በዚህም በጣም ደስተኞች ነን።